ላይ ትልቅ ለውጥ ያመጣል ተብሎ ከሚታሰቡበት ዘርፎች አንዱ ነው። ጥሩ መነቃቃትን የሚፈጥር ነገር ነው። ከተለያዩ አቅራቢዎች ጋርና ገዢዎች ጋር የምንገናኝበት ነው። እንደ ሀገር አንዱ ውስንነታችንም እዚህ ጋር ነው። ያመረትነውን ምርት ማስተዋወቅ አንችልም። ለአፋር በረሃ ነው ብዙም አይመረትም የሚባል ስም እያስቀረ ነው መተናል። ለሀገር ውስጥም ለማቅረብ በጣም ምቹ ከሚባሉ በጣም ጥቂት ሀገሮች ተርታ የምትሰለፍ ነች። ትልቅ የሆነ የአትክልትና ፍራፍሬ አቅም አለን። የውጭ ምንዛሬን ከማስገኘት አንጻር ትልቅ ሚና ነው ያለው። ሀገራችን ያልተጠቀመችበት ነገር ነው እንጂ ሆርቲካልቸራል በጣም አዋጭ ነገር ነው። እንዲሁም አልተነካም ብዬ ነው የማስበው። አትክልትና ፍራፍሬ እንደ አማራጭ እንጂ እንደ ዋና ምግብ አይደለም የሚታየው። ወቅቱን ጠብቆ ግብአት አይቀርብም። የአክሰስ ቱ ፋይናንስ ችግር አለበት። የኢንፑት አቅርቦት ችግር አለበት። በጣም ትልቁ ችግር ሎጂስቲክስ ነው። አትክልትና ፍራፍሬ በባህሪው የሚበላሽ ነው። ጠንከር ያለ ሕግ የለውም ኢትዮጵያ ውስጥ። ሌጋል ፍሬምወርኩ ላይ ፖሊሲ ለውጥ ይፈልጋል። ለመሬት እያለን ያው በአግባብ አለመጠቀማችን ደግሞ አንዱ ጉዳይ ነው። መንግስት ትልቅ ትኩረት ቢሰጠው በዘርፉ ያሉትን ችግሮች ለመቅረፍ ከምንሰራቸው ትልልቅ ስራዎች አንዱ እሱ ነው ማለት ነው። እኛም ሰራተኛ እንሸጣለን፣ እናመርታለን።